በዓለም ላይ በየዓመቱ 2000 ሰዎችን የሚያጠቃው እጅግ ገዳይ የሆነው የአንትራክስ በሽታ ምን አይነት በሽታ ነው? አንትራክስ በሽታ በምን ምክንያት ይከሰታል? እንዴት ከዚህ አስከፊ ገዳይ ከሆነ በሽታ ራሳችንን ልንከላከል እንችላለን? ሕክምናውና ምርመራውስ ምን ይመስላል? ሰላም የንቃተ ጤና ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? ቀናችሁ እንደምን አልፏል? ዛሬም እንግዲህ እንደተለመደው አንድ ጤና ነክ መረጃን ይዤ ወደ እናንተ ተመልሻለሁ። ዛሬ የምናየው በባክቴሪያ ስለሚመጣው እጅግ ገዳይ ከሆኑ በሽታዎች አንዱ ስለሆኑ አንትራክስ በሽታ እናያለን ማለት ነው። እስከ መጨረሻው ድረስ ቪዲዮውን ተመልከቱ። ይህ በሽታ እንዴት ራሳችንን መከላከል እንችላለን? በምክንያት ይመጣል፣ እንዲሁም ሕክምናውስ ምን ይመስላል የሚለውን እስከ መጨረሻው በመመልከት ሙሉ መረጃውን እንድታገኙ ልነግራችሁ እወዳለሁ። እንዲሁም ሌሎችም እንዲደርሳቸው ሼር አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ አንትራክስ ተላላፊ ከሆኑ ወይንም ከእንስሳት ጋር ንክኪ ባላቸው ሰዎች ላይ በብዛት የሚከሰት እጅግ የገዳይነት መጠኑ ከፍ ያለ በሽታ ነው። ምክንያቱን ስናይ በዋነኝነት የሚመጣው በባክቴሪያ ነው። ባሲለስ አንትራሲስ በሚባል የባክቴሪያ ዝርያ ነው የሚመጣው። ይሄ ባክቴሪያ በዋነኝነት ስፖር ፎርሚንግ የሚባል ባክቴሪያ ነው። ስፖር ፎርሚንግ ባክቴሪያዎች ማለት በብናኝ መልክ በአካባቢ በተለያዩ አካባቢዎች ላይ በአፈር ውስጥ በብዛት ደግሞ በአፈር ውስጥ የሚገኙ ሆነው ይሄ በብናኝ መልክ ለረጅም ዓመታት ለብዙዎች 10 ዓመታት ምንም ሳይሆኑ በስፖር ወይንም በብናኝ መልክ ተገኝተው ከዛ በኋላ ግን ወደ ሰውነት ወይንም ወደ ተለያዩ የእንስሳት ሰውነት ወደ ሰውም ሊሆን ሲገቡ ወደ ቬጂቴቲቭ ወይንም ወደሚመገብ ወይንም በህይወት ወደሚኖር የባክቴሪያ የሚቀየሩ ናቸው። ስለዚህ እጅግ የተላላፊነት መጠናቸው ከፍተኛ የሆነ ነው። እንዲሁም ደግሞ ገዳይነት ያለው ባክቴሪያ ነው። ይሄ ባክቴሪያ የሚያመነጫቸው የተለያዩ መርዛማ የሰው ህዋሳትን የሚጎዱ የሰው ህዋሳትን የሚገድሉ እጅግ መርዛማ የሆኑ ቶክሲን ወይንም መርዛማ ፈሳሾችን ያመነጫል ይሄ ባክቴሪያ። በዚህም ምክንያት ቶሎ ሕክምና ካልተደረሰበት የገዳይነት መጠኑ እጅግ በጣም ከፍ ያለ የባክቴሪያ ዝርያ ነው ማለት ነው። እና ደግሞ ሮድ ሼፕድ ወይንም የዱላ ቅርጽ ያለው ባክቴሪያ ነው ይሄ ባሲለስ አንትራሲስ ማለት ነው። ስለዚህ ዋነኛ መምጫ መንገዱ በባክቴሪያ ነው ማለት ነው። ምክንያቶቹን ደግሞ እንዴት ነው ይሄ በሽታ የሚይዘን ስንል በዋነኝነት ሰው ልጅ ለዚህ በሽታ የሚጋለጠው ከእንስሳት ጋር በሚኖረው ንክኪ ነው። ምክንያቱም ይሄ ባክቴሪያ በብዛት በአፈር ውስጥ ስለሚገኝ እንስሳት አፈር አካባቢ እንግዲህ ሳርም የአፈር ላይ ስለሆነ የሚበቅለው ሳር በሚገጡበት ጊዜ ይሄ ስፖር ብናኝ መልክ ሆኖ በአካባቢ በአፈር ውስጥ የሚገኘውን የባክቴሪያ ምን ያደርጉታል? ይበሉታል፣ ይመገቡታል። ስለዚህ ተመግበውት ምናቸው ውስጥ ይቀመጣል? የፍሌሽ ወይንም ስጋቸው ውስጥ በሚቀመጥ ጊዜ ያን ስጋ ያልበሰለ ስጋ እንግዲህ በዚህ በሽታ የተጠቃ ከብት ከሆነ የታረደው ያልበሰለ ስጋ በሚበላበት ጊዜ ሰውን ሊይዝ ይችላል። አንደኛው ምክንያት ይሄ ነው። ሁለተኛ ደግሞ ከእንስሳት ፀጉር ውስጥ ሊኖር ይችላል። ይሄ በብናኝ መልክ የሚገኘው ይሄ ባሲለስ አንትራሲስ ባክቴሪያ የእንስሳት ፀጉር ውስጥ ይኖራል። ስለዚህ የእንስሳት ፀጉር ጋር ንክኪ በሚኖረው ጊዜ ከእንስሳት ፀጉር ውስጥ በትንፋሽ ልንስብ እንችላለን ይህም ባክቴሪያ። በዛን ጊዜ በአፍንጫችን ይገባና ኢንሃሌሽናል ወይም በትንፋሽ ይመጣ አንትራክስ ይይዘናል ማለት ነው። ሁለተኛው ይሄ ነው። ሶስተኛው ደግሞ በቁስል ነው። ቁስል እንግዲህ አንድ ሰው የሆነ ጉዳት አካል ላይ ሊደርስ ይችላል። በዛ ቁስል ይሄ ባክቴሪያ ሊገባ ይችላል ማለት ነው። በተለይ ደግሞ ከአፈር ጋር ንክኪ ያለው ነገር ሰውነታችንን ከቆረጠ አፈር የነካው ነገር ሰውነታችንን ከቆረጠ እጅግ ከባድ ጥንቃቄ ማድረግ ይገባናል። ቶሎ እርምጃም ልንወስድ ይገባናል። ስለዚህ በዋነኝነት ሰው በሶስት መንገድ ይጋለጣል። የመጀመሪያው በቁስል፣ ሁለተኛው ደግሞ ያልታከመ ወይንም ያልበሰለ የታመመ ስጋን ወይንም የታመመ እንስሳ ስጋ በመብላት፣ ሌላው ደግሞ ከእንስሳ ፀጉር ውስጥ ይህን ባክቴሪያ በአፍንጫ በመሳብ ይተላለፋል ማለት ነው። ስለዚህ 3 አይነት በሽታዎች የዚህ በሽታ አይነቶች አሉ። የመጀመሪያው ጋስትሮኢንተስታይናል አንትራክስ የሚባል ወይንም የሆድና የምግብ ልመት ስርዓትን የሚያጠቃው አንትራክስ ይባላል። ይሄም በመመገብ ወይንም ያልታከመ እንስሳ ስጋን በመመገብ የሚመጣ ነው። ሁለተኛው ደግሞ ኢንሃሌሽናል ወይንም የመተንፈሻ አካላትን የሚያጠቃ አንትራክስ ይባላል። ይሄ
የሚመጣው ቅድም እንዳልኳችሁ ከእንስሳት ፀጉር ውስጥ በአፍንጫችን በምንስብ ጊዜ ባክቴሪያ ስንይዝ ወይንም ስንወስድ ይይዘናል። ሶስተኛው ደግሞ በቁስል ወይንም ውንድ አንትራክስ የሚባለው ነው። በቁስል አማካኝነት ቁስል ውስጥ ይሄ ባክቴሪያ ከገባ የሚይዘን ነው። ስለዚህ እጅግ አደገኛ በሽታ ነው። ይሄ በሽታ የገዳይነት መጠኑ ከፍ ይላል። ከሶስቱ ደግሞ አይነት የአንትራክሶች እጅግ በጣም ገዳይነት ያለው ይሄ በመመገብ ወይንም ጋስትሮኢንተስታይናል የምንለው የተበከለ የእንስሳት ስጋን በመመገብ የሚመጣው ነው። ይሄ እስከ 60% ገዳይነት መጠን አለው። ያ ማለት 100 ሰው በዚህ በሽታ ቢያዝ በዚህ በሆድ ማለት ነው ሆድን በሚያጠቃው አንትራክስ ቢያዝ 60% የሚሆኑ ወይም 60 የሚሆነው ሰው የመሞት እድል አለው። በጣም ገዳይ ነው ማለት ነው። በሁለተኛነት የገዳይነት መጠን ያለው የዚህ በሽታ አይነት ደግሞ በአፍንጫ በመሳብ ወይም ይሄ የመተንፈሻ ስርዓትን የሚያጠቃው ነው። ይሄ እስከ 46% የገዳይነት አቅም አለው። ሌላው ደግሞ በቁስል የሚይዘው ነው። ይሄ ዝቅ ያለ ትንሽ የገዳይነት መጠን ያለው እስከ 1% ከ1 እስከ 2% የገዳይነት መጠን አለው ማለት ነው። ስለዚህ በዋነኝነት ሁለቱ በትንፋሽ የሚሳበው የአንትራክስ አይነትና በመመገብ የሚመጣው የአንትራክስ አይነት በጣም ገዳይ ናቸው ማለት ነው። ስለዚህ እጅግ ጥንቃቄ ማድረግ ይገባናል ማለት ነው። ስለዚህ ምልክቶቹን እናያለን። ምልክቶቹም እንግዲህ የሚወሰኑት በየትኛው መልኩ ነው በሽታው ያዘን የሚለው ነው። በተለይ ይሄ ጋስትሮኢንተስታይናል የምንለው ሆድ አካባቢ በመመገብ የሚመጣው አንትራክስ ከሆነ ያዘን ምን አይነት ምልክቶች አሉ? ማስመለስ፣ ደም የቀላቀለ ተቅማጥ፣ እንዲሁም የጉሮሮ ህመም፣ የሆድ ህመም፣ የሆድ ቁርጠት ይኖራል ማለት ነው። ስለዚህ እነኚህ ዋነኛ ምልክቶቹ ናቸው ማለት ነው። ሁለተኛው ደግሞ ይሄ በትንፋሽ የሚመጣው የአንትራክስ አይነት ነው። እዚህ ጋር ያሉ ምልክቶች በዋነኝነት ከመተንፈሻ ስርዓት ጋር የተገናኙ ናቸው። የመጀመሪያው ደረት ህመም እንዲሁም ሳል ይኖራል። እንዲሁም ደግሞ ደም የቀላቀለ አክታ ሊኖር ይችላል። ደም የቀላቀለ አክታ ይኖራል። ሳል፣ ደረት ህመም ይኖራል። እንዲሁም የጉሮሮ ህመም ይኖራል። ሲዋጥ በጣም የማመም ጸባይ ይኖራል ማለት ነው። ስለዚህ ይሄ በትንፋሽ የሚመጣው አንትራክስ ምልክት ነው። ሌላው ደግሞ በቁስል የሚመጣው ነው። ይሄ ምንድነው? ብዙ ጊዜ የሚለየው ይሄ አንትራክስ ቁስሉ ጥቁር ከለር እብጠት ኖሮት እጅግ በጣም ጥቁር ከለር ያመጣል። ጥቁር ቀለም ያለው ቁስል ያ አካባቢ ላይ ይሄ ባክቴሪያ ባሲለስ አንትራሲስ ከተራባ ጥቁር ይሆናል ቁስሉ። ስለዚህ በቀላሉ የአንትራክስ በሽታ መሆኑን በቁስል መለየት እንችላለን። ስለዚህ ሶስቱም ምልክታቸው ይሄ ነው ማለት ነው። ስለዚህ ይህ በሽታ እጅግ ከባድ መሆኑ በዚህ እናውቃለን። ስለዚህ በላብራቶሪ ቦታስ በሕክምና ጣቢያ እንዴት ነው ለዚህ በሽታ ምርመራ የሚደረገው? ደግሞ አብረን እናያለን። አብረን ስናይ የመጀመሪያው እንግዲህ አሁንም ምርመራ የሚካሄደው እንደየበሽታው አይነት ይወሰናል። በሆድ የሚመጣው የሆድ አንትራክስ ከሆነ የሰገራ ምርመራ እንዲሁም ሰብሬብሮ ስፓይናል ፍሉድ የሚባለው ይሄ የአእምሯችንና ስፓይናል ኮርዳችን ሸፍኖ የያዘው ሽፋን አለ። የሱ ከሱ ውስጥ የሚወጣ ሴሴፍ የሚባል ፈሳሽ አለ። እሱ ላይ ምርመራ ይደረጋል ማለት ነው። ይሄ የመተንፈሻ አካል የሚያጠቃው አንትራክስ ከሆነ ደግሞ የያዘን የአክታ ምርመራ ይደረጋል። ባክቴሪያው አክታ ውስጥ ሊገኝ ስለሚችል አክታ ምርመራ ይደረጋል። እንዲሁም ስዋብ ይሄ ከጉሮሮ ጀርባ ወይም ከጉሮሮ ወደ ውስጠኛው ክፍል ትንሽ ፈሳሽ ወይንም በትንሽ በጥጥ በመሰለ ስዋብ በሚባል መሳሪያ ናሙና ተወስዶ ይታያል ማለት ነው። በዋነኝነት ይሄ በትንፋሽ የሚመጣው ባክቴሪያ ወይንም ይሄ አንትራክስ የሚባለው የመተንፈሻ አካላት የሚያጠቃው የአንትራክስ አይነት ብዙ ጊዜ ለመመርመርና ለሕክምና አስቸጋሪ ተብሎ ይታወቃል ማለት ነው። ሶስተኛው ደግሞ ይሄ በቁስል የሚመጣው ምርመራ እንዴት ነው የሚታወቀው ካል በዋነኝነት እንዳልኳችሁ ቁስሉ ጥቁር ይሆናል እና ይሄ የአንትራክስ በቁስል የሚመጣ የአንትራክስ ዋነኛ ምልክቱ ይሄ በቁስል ከሆነ የመጣው ጥቁር ይሆናል ቁስሉ። አንደኛው ምልክት ይሄ ነው። ሌላው ደግሞ ከቁስል ላይ ትንሽ ናሙና ተወስዶ በሕክምና በላብራቶሪ ይታያል። ከዚያ በኋላ መኖሩ ይረጋገጣል ማለት ነው። ሌላው ነገር ደግሞ ሕክምናው ነው። ሕክምናው እንግዲህ በዋነኝነት አንቲባዮቲክስ ናቸው። የጸረ ባክቴሪያ መድኃኒቶች ናቸው። እንደየበሽታው አይነት ይወሰናል። በዋነኝነት ይሄ በትንፋሽ የሚመጣው የአንትራክስ አይነት ብዙ ጊዜ ለሕክምና አስቸጋሪ ነው። ለምርመራና ለሕክምና አስቸጋሪ ተብሎ የሚታወቀው ነው። ሌሎቹ ሁለቱ ግን ለሕክምና ብዙም አስቸጋሪ አይደሉም። ነገር ግን መታወቅ ያለበት ነገር አንትራክስ ቶሎ ሕክምና ካላገኘ የሞት እድሉ የመግደል እድሉ በጣም ከፍተኛ የሆነ በሽታ ነው ማለት ነው አንትራክስ። እና በዋነኝነት ደግሞ የመከላከያ መንገዶችን ለማየት እንሞክራለን።
መከላከያው እንግዲህ በዋነኝነት በተለይ ይሄ ከእንስሳት ጋር ንክኪ ያላቸው ሰዎች ከፍተኛ ጥንቃቄ ሊያደርጉ ይገባቸዋል። በተቻለ መጠን ቤት ውስጥ እርድ ከማከናወን ልንቆጠብ ይገባናል። ቄራ በስርዓት ታርዶ የመጣ ከብት ተመርሞ አልፎ የመጣ ከብት ልንመገብ ይገባናል ማለት ነው። ሁለተኛው ደግሞ የእንስሳት ፀጉር አካባቢ በትንፋሻችን እንዳንስብ ጥንቃቄ ማድረግ ይኖርብናል። ከእንስሳት ጋር የሚኖረን ቀረቤታም የተወሰነ የተመጠነ መሆን አለበት። ምክንያቱም ፀጉራቸው እስካለ ያንን በአፍንጫችን ወደ ፀጉራቸው ከተጠጋን ባክቴሪያው ልንስበው ስለሚችል ማለት ነው። ሌላው ደግሞ ቄራ አካባቢ የሚሰሩ ሰዎች በተቻለ መጠን ሁልጊዜ ከእንስሳት ጋር ግንኙነት ስለሚኖራቸው በተለይ ከእንስሳ ቆዳ ጋር ግንኙነት ስለሚኖራቸው የፊት መሸፈኛ ጭንብል ወይም ማስክ ሊያደርጉ ይገባቸዋል። እንዲሁም አንዳንዴ ደግሞ በአይን የመግባት እድል ስላለው ቄራ አካባቢ ከእንስሳት ጋር ብዙ ጊዜያቸውን የሚያሳልፉ ሰዎች የአይን ጎግል ወይም መነጽር ሊያደርጉ ይገባቸዋል። እንዲሁም የፊት መሸፈኛ ጓንትም ማድረግ ይኖርባቸዋል ማለት ነው። ስለዚህ እንደዚህ በማድረግ ይህን በሽታ መከላከል እንችላለን። ከእንስሳት ጋር ያለን ቀረቤታን የተመጠነ በማድረግ እንዲሁም ብዙ ወደኛ የሚቀርቡ እንስሳት ካሉ ደግሞ ንጽህናቸው በመጠበቅ ንጽህናቸው እንዲጠብቁ በማድረግ ይህን በሽታ መከላከል እንችላለን ማለት ነው። ስለዚህ ብዙዎችን ስለሚያጠቃው ለሞትም ስለሚዳርገው ስለ አንትራክስ በሽታ በቂ መረጃ አግኝታችኋል ብዬ አስባለሁ። ቀረ የምትሉ ካለ በኮሜንት ላይ አሳውቁኝ፣ ይስተካከላል። ሌሎች ጥያቄዎችም ካላችሁ በኮሜንት ላይ አሳውቁኝ። ዲስክሪፕሽን ላይ ደግሞ ስለዚህ በሽታ በጽሁፍ አስቀምጬላችኋለሁ፣ እዛ ላይ መመልከት ትችላላችሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን በመጫን ቤተሰብ እንሁን። ቀጣይ ሌሎች መረጃዎች በሚወጡበት ጊዜ እንዲደርሳችሁ አድርጉ። ቀጣይ ደግሞ ሌላ ጤና ነክ መረጃን ይዤ ወደ እናንተ መለሳለሁ። እስከዛው ድረስ ቸር ሰንብቱ።